በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት 31 መተላለፉ የቀረችለት ኃጢአትም የተከደነችለት ምስጉን ነው። እግዚአብሔር በደልን የማይቆጥርበት በመንፈስም ሽንገላ የሌለበት ሰው ምስጉን ነው። ሁልጊዜ ከመጮሄ የተነሳ ዝም ባልኩ ጊዜ አጥንቶቼ ተበላሹ። በቀንና በሌሊት እጅግ ከብዳብኛለችና እርጥበቴም ለበጋ ትኩሳት ተለወጠ። ኃጢአቴን ላንተ አስታውቃለሁ፣ በደሌንም አልሸፈንኩም። ለእግዚአብሔር መተላለፌን እነግራለሁ አልኩ፣ አንተም የልቤን ኃጢአት ተውክልኝ። ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃም ወደ እርሱ አይቀርብም። አንተ ለእኔ መሸሸጊያዬ ነህ፣ ከጣርም ትጠብቀኛለህ። ከከበቡኝ ታድነኝ ዘንድ ደስታዬ ነህ። አስተምርሃለሁ፣ በምትሄድበትም መንገድ እመራሃለሁ። ዓይኖቼን በአንተ ላይ አጠናለሁ። ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸው እንደሚለቁሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሆኑ። በኃጢአተኛ ብዙ መቅሰፍት አለበት፣ በእግዚአብሔር የሚታመነው ግን ምሕረት ይከበዋል። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ሐሴትም አድርጉ፣ ልባችሁ የቀና ሁላችሁ እልል በሉ። መዝሙረ ዳዊት 32 ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። እግዚአብሔር በመሰንቆ አመስግኑት፣ 10 አውታርም ባለው በበገና ዘምሩለት። አዲስ ቅኔም ተቀኙለት፣ በእልልታም መልካም ዝማሬን ዘምሩ። የእግዚአብሔር ቃል ቅን ነውና ስራውም ሁሉ በእምነት ነውና። ጽድቅንና ፍርድን ይወዳል፣ የእግዚአብሔር ቸርነት ምድርን ሞላች። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸውም ሁሉ በአፉ እስትንፋስ። የባህርን ውሃ እንደ ረዋት የሚሰበስብ ቀላዮችን በመዝገቦች የሚያኖራቸው። ምድር ሁሉ እግዚአብሔርን ትፍራው፣ በዓለም የሚኖሩ ሁሉ ከእርሱ የተነሳ ይደንግጡ። እርሱ ተናግሯል ሆኑም፣ እርሱ አዘዘ ጸኑም። እግዚአብሔር የአሕዛብን ምክር ያጠፋል፣ የአሕዛብንም ሐሳብ ይመልሳል። የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልቡም ሐሳብ ለልጅ ልጅ ነው። እግዚአብሔር አምላኩ የሚሆንለት ሕዝብ ምስጉን ነው፣ እርሱ ለርስቱ የመረጠው ሕዝብ። እግዚአብሔር ከሰማይ ተመለከተ፣ የሰውንም ልጆች ሁሉ አየ። ከማደሪያው ቦታ ሆኖ በምድር ወደሚኖሩ ሁሉ ተመለከተ። እርሱ ብቻውን ልባቸውን የሠራ ሥራቸውንም ሁሉ የሚያስተውል። ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በኃይሉ ብዛት አያመልጥም። ፈረስም ከንቱ ነው አያድንም፣ በኃይሉም ብዛት አያመልጥም። እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምሕረቱም ወደሚታመኑ። ነፍሳቸውን ከሞት ያድን ዘንድ በራበም ጊዜ መግባቸው ዘንድ። ነፍሳችን እግዚአብሔርን ተስፋ ታደርገዋለች፣ ረዳታችንና መጠጊያችን እርሱ ነውና። ልባችን በእርሱ ደስ ይለዋልና በቅዱስ ስሙም ታምነናልና። አቤቱ ምሕረትህ በላያችን ትሁን፣ በአንተ እንደታመንን። መዝሙረ ዳዊት 33 እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናውም ዘወትር ባፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከእኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግኩት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም፣ በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳች አያጡምና ቅዱሳን ሁሉ እግዚአብሔርን ፍሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎድሉም። ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ። አንደበትህን ከክፉ ከልክል፣ ከንፈሮችህንም ሽንገላ እንዳይናገሩ። ከክፉ ሽሽ፣ መልካምንም አድርግ፣ ሰላምን እሻ ተከተላትም። የእግዚአብሔር ዓይኖች ወደ ጻድቃን፣ ጆሮዎቹም ወደ ጩኸታቸው ናቸው። መታሰቢያቸውን ከምድር ያጠፋ ዘንድ የእግዚአብሔርን ፊት ክፉን በሚያደርጉ ላይ ነው። ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸውም የተሰበረ ያድናቸዋል።
የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እግዚአብሔር አጥንቶቻቸውን ሁሉ ይጠብቃል፣ ከእነርሱም አንድ አይሰበርም። ኃጢአተኞችን ክፋት ይገድላቸዋል፣ ጻድቃንንም የሚጠሉ ይጸጸታሉ። የባሪያዎቹን ነፍስ እግዚአብሔር ያቤዣል፣ በእርሱ የሚያምኑ ሁሉ አይጸጸቱም። መዝሙረ ዳዊት 34 አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጥሩንና ጋሻ ያዝ፣ እኔንም ለመርዳት ተነሳ። ሰይፍህን ምዘዝ፣ የሚያሳድዱኝንም መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎሳቆሉም። ክፋትን በሌላ የሚያስቡ ይፈሩ ወደ ኋላቸውም ይበሉ። በነፋስ ፊት እንዳለ ትቢያ ይሁኑ፣ የእግዚአብሔርን መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ይሁን፣ የእግዚአብሔርን መልአክ ያሳዳቸው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና፣ ነፍሴን በከንቱ አበሳጭተዋልና። ያላወቁት መንገድ ይምጣባቸው፣ የሸሸጉትም ወጥመድ የያዛቸው። በዚህ ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ አንተ ማነህ? ችግረኛን ከሚቀማው እጅ፣ ችግረኛንና ድሃውንም ከሚነጥቀው እጅ ታድነዋለህ። የክፋት ምስክሮች ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ። ስለ በጎ ክፋትን መለሱልኝ፣ ነፍሴንም ልጆች አሳጧት። እኔስ እነርሱ በታመሙ ጊዜ ማቅ ለበስኩ፣ ነፍሴንም በጾም አደከምኳት። ጸሎቴም ወደ ብብቴ ተመለሰ። ለወዳጄና ለወንድሜ እንደማደርግ አደረግኩ፣ ለእናቱም እንደሚያለቅስ ራሴን ዝቅ ዝቅ አደረግኩ። በእኔ ላይ ተሰበሰቡ ደስም አላቸው። ግፈኞች በእኔ ላይ ተሰበሰቡ፣ እኔም አላወቅኩም። ቀደዱኝ አልተውኝምም፣ ፈተኑኝ በሳቅ ዘበቱብኝ፣ እርሳቸውንም በእኔ ላይ አንገጫገጩ። አቤቱ እስከ መቼ ድረስ ታይልኛለህ? ነፍሴን ከከንቱ ስራቸው፣ ብቸኝነቴን ከአንበሶች አድናት። አቤቱ በታላቁ ጉባኤ ውስጥ እገዛልሃለሁ፣ በብዙ ሕዝብ መካከልም አመሰግንሃለሁ። በግፍ የሚጠሉኝ በላይ ደስ አይበላቸው፣ በከንቱ የሚጠሉኝ በዓይናቸው አይጣቀሱብኝ። ለኔስ ሰላምን ይናገሩኛልና በቁጣም ሽንገላ ይመክራሉ። አፋቸውን በእኔ ላይ አላቀቁ፣ እሰይ እሰይ ዓይናቸውን አየሁ ይላሉ። አቤቱ አንተን አየሁ፣ ዝም አትበል፣ አቤቱ ከኔ አትራቅ። አምላኬ ጌታዬም ወደ ፍርዴ ተነስ፣ አቤቱ ፍርዴን አድምጥ። አቤቱ አምላኬ እንደ ጽድቅ ፍረድልኝ፣ በላይም ደስ አይበላቸው። በልባቸው እሰይ እሰይ ነፍሳችንን ደስ አላት አይበሉ፣ ደግሞም ዋጥ ነው አይበሉ። በመከራዬ ደስ የሚላቸው ይፈሩ፣ በአንድነትም ይጎሳቆሉ። በእኔ ላይ የሚታበዩ እፍረትንና ጉስቁልናን ይልበሱ። ጽድቄን የሚወዷት ደስ ይበላቸው፣ ሐሴትም ያድርጉ። የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። ምላሴ ጽድቅን ሁልጊዜ ምስጋናን ይናገራል። መዝሙረ ዳዊት 35 ኃጢአተኛ በራሱ የሚያስት ነገርን ይናገራል፣ እግዚአብሔርን ፍርሃት በዓይኖቹ ፊት የለም። በአንደበቱ ሸንግሏልና ኃጢአቱን ባገኘችው ጊዜ ይጠላታል። የአፉ ቃል ግፍና ሽንገላ ነው፣ ማስተዋልን በጎ ማድረግን ተወ። በመኝታው ጠማማነትን አሰበ፣ መልካም ባልሆነች መንገድ ቆሟል፣ ክፋትን አይንቃትም። አቤቱ ምሕረትህ በሰማይ ነው፣ እውነትህም ወደ ደመናት ትደርሳለች። ጽድቅህም እንደ እግዚአብሔር ተራሮች፣ ፍርድህም እጅግ ጥልቅ ናት። አቤቱ ሰውንና እንስሳን ታድናለህ። አቤቱ ምሕረትህን እንዴት አበዛ! የሰው ልጆች በክንፎች ጥላ ይታመናሉ። ከቤትህ ጠል ይጠለላሉ፣ ከተድላም ፈሳሽ ታጠጣቸዋለህ። የሕይወት ምንጭ ካንተ ዘንድ ነውና በብርሃን ብርሃንን እናያለን። ምሕረትህን በሚያውቁህ ላይ ጽድቅህንም ልባቸውን በቀና ላይ ዘርጋ። የትዕቢት ግራ ይምጣብኝ፣ የኃጢአተኞች እጅ ያውከኝ። አመፃን የሚያደርጉ ሁሉ ከዚያ ወደቁ፣ ወድቀዋል፣ መቆምም አይችሉም። መዝሙረ ዳዊት 36 በክፉዎች ላይ አትቅና፣ አመፃን በሚያደርጉ ላይ አትቅና። እንደ ሳር ፈጥነው ይደርቃሉና እንደ ለመለመ ቅጠልም ይረግፋሉና። በእግዚአብሔር ታመን፣ መልካምም አድርግ፣ በምድር ተቀመጥ፣ አምነህም ተሰማራ። በእግዚአብሔር ደስ ይበልህ፣ የልብህንም መሻት ይሰጥሃል።
መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ጽድቅን እንደ ብርሃን ፍርድህንም እንደ ቀትር ያመጣል። ለእግዚአብሔር ተገዛ፣ ተስፋም አድርገው። መንገድን በቀናችለትና ጥመትን በሚያደርግ ሰው አትቅና። ከቁጣ ራቅ፣ መዓትንም ተው፣ እንዳትበድል አትቅና። ክፉ አድራጊዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ። ገና ጥቂት ኃጢአተኛም አይኖርም፣ ትፈልገዋለህ፣ ቦታውም አታገኝም። ገሮች ግን ምድርን ይወርሳሉ፣ በብዙም ሰላም ደስ ይላቸዋል። ኃጢአተኛ ጻድቁን ይመለካከተዋል፣ እርሱም በእርሱ ላይ ያንገጫግጫል። እግዚአብሔር ይስቅበታል፣ ቀኑም እንደሚደርስ አይቷልና። ኃጢአተኞች ሰይፋቸውን መዘዙ፣ ቀስታቸውንም ገተሩ፣ ድሃውንና ችግረኛውን ይጥሉ ዘንድ ልበ ቅኖችንም ይወጉ ዘንድ። ሰይፋቸው ወደ ልባቸው ይግባ፣ ቀስታቸውም ይሰበር። ለጻድቅ ያለው ጥቂት ከብዙ ከኃጢአተኞች ሀብት ይበልጣል። የኃጢአን ክንድ ትሰበራለችና እግዚአብሔር ግን ጻድቃንን ይደግፋቸዋል። የንጹሐንን መንገድ እግዚአብሔር ያውቃል፣ እርስታቸውም ለዘላለም ነው። በክፉ ዘመንም አያፍሩም፣ በራብ ዘመንም ይጠግባሉ። ኃጥአን ግን ይጠፋሉ። የእግዚአብሔር ጠላቶች በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስ ይጠፋሉ። ኃጢአተኛ ይበደራል አይከፍልምም፣ ጻድቅ ግን ይራራል ይሰጣልም። እንደርሱ የሚባርኩት ምድርን ይወርሳሉና የሚረግሙት ግን ይጠፋሉ። የሰው አካሄድ ከእግዚአብሔር ዘንድ ይጸናል፣ መንገዱም ይወደዳል። ቢወድቅም ለድንጋጤ አይጣልም፣ እግዚአብሔር እጁን ይዞ ይደግፈዋልና። ጎለመስኩ አረጀሁም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም። ሁልጊዜ ይራራል ያበድራልም፣ ዘሩም በበረከት ይኖራል። ከክፉ ሽሽ፣ መልካምንም አድርግ፣ ለዘላለም ትኖራለህ። እግዚአብሔር ፍርዱን ይወዳልና ቅዱሳንም አይጥላቸውምና። ለዘላለም ይጠብቃቸዋል፣ ለንጹሐንም ይበቀልላቸዋል። የኃጥአን ዘር ግን ይጠፋል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቃን አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። ኃጢአተኛ ጻድቁን ይመለከተዋል፣ ሊገድለውም ይወዳል። እግዚአብሔር ግን በእጁ አይተወውም፣ በተፋረደውም ጊዜ አያሸንፈውም። እግዚአብሔርን ደጅ ጥና፣ መንገዱንም ጠብቅ፣ ምድርንም ትወርስ ዘንድ ከፍ ከፍ ያደርግሃል። ኃጢአተኞችም ሲጠፉ ታያለህ። ኃጥአን ከፍ ከፍ ብሎ እንደ ሊባኖስ ዝግባም ለምልሞ አየሁት። ብመለስ ግን አጣሁት፣ ፈለግኩት፣ ቦታውንም አላገኘሁም። ቅንነትን ጠብቅ፣ ጽድቅንም እይ፣ ለሰላም ሰው ቅሬታ አለውና። በደለኞች በአንድነት ይጠፋሉ፣ የኃጥአን ቅሬታ ይጠፋል። የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው፣ በመከራ ጊዜ መጠጊያቸው እርሱ ነው። እግዚአብሔር ይረዳቸዋል ያድናቸዋልም፣ ከኃጢአተኞች እጅ ያወጣቸዋል ያድናቸዋል፣ በእርሱ ታምነዋልና። መዝሙረ ዳዊት 37 አቤቱ በቁጣህ አትቅሰፈኝ፣ በመዓትህም አትገስጸኝ። ፍላጻዎች ወግተውኛልና እጅህንም አክብደህብኛልና። ከቁጣህ የተነሳ ለሥጋዬ ጤና የለውም፣ ከኃጢአቴም የተነሳ ለአጥንቶቼ ሰላም የላቸውም። ኃጢአቴ በራሴ ላይ ከፍ ከፍ ብሏልና እንደ ከባድ ሸክምም በላዬ ከብዷልና። ከስንፍና የተነሳ ቁስሌ ሸተተ በሰበሰም፣ እጅግ ጎሰቆልኩ ተዋረድኩም። ሁልጊዜም በትካዜ እመላለሳለሁ። ነፍሴ ስድብን ተሞልታለችና ለሥጋዬም ጤና የላትምና። ታመምኩ እጅግም ተቸገርኩ፣ ከልቤ ውዝዋዜም የተነሳ ጮኽኩ። አቤቱ ፍቃዴ ሁሉ በፊትህ ነው፣ ጭንቀቴም ካንተ አይሰወርም። ልቤ ደነገጠብኝ፣ ኃይሌም ተወችኝ፣ የዓይኖቼም ብርሃን ፈዘዘ። ወዳጆቼ ባልንጀሮቼም ከቁስሌ ገለል ብለው ቆሙ፣ ዘመዶቼም ርቀው ቆሙ። ነፍሴንም የሚሿት በረቱብኝ፣ መከራዬንም የሚፈልጉ ከንቱ ተናገሩ፣ ሁልጊዜም በሽንገላ ይመክራሉ። እኔ ግን እንደማይሰማ ደንቆሮ አፉንም እንደማይከፍት ዲዳ ሆንኩ። እንደማይሰማ ሰው በአፉም ተግሳጽ እንደሌለው ሰው ሆንኩ። አቤቱ በአንተ ታምኛለሁና፣ አቤቱ አምላኬ አንተ ትሰማኛለህ። ጠላቶቼ በእኔ ላይ ደስ እንዳይላቸው ብያለሁና
እግሮቼም ቢሰናከሉ ራሳቸውን በእኔ ላይ ከፍ ከፍ ያደርጋሉ። እኔስ ወደ ማንከስ ቀርቤያለሁና ቁስሌም ሁልጊዜ በፊትህ ነውና። በደሌን እናገራለሁና ስለ ኃጢአቴም እተክዛለሁ። ጠላቶቼ ሕያዋን ናቸው ይበረቱብኝማል፣ በጠማማነትም የሚጠሉኝ በዙ። ጽድቅን ስለተከተልኩ በበጎ ፋንታ ክፉን የሚመልሱልኝ ይጠሉኛል። አቤቱ አንተ አትጣለኝ፣ አምላኬ ከኔ አትራቅ። አቤቱ መድኃኒቴ እኔን ለመርዳት ፍጠን። መዝሙረ ዳዊት 38 አንደበቴ እንዳልስት መንገዴን እጠብቃለሁ። ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ ያኖራለሁ አልኩ። ከዝምታ የተነሳ እንደ ዲዳ ሆንኩ፣ ለበጎ እንኳን ዝም አልኩ፣ ቁስሌም ታደሰብኝ። ልቤም በውስጤ ሞቀብኝ፣ ከማሰቤም የተነሳ እሳት ነደደ። በአንደበቴም ተናገርኩ፣ አቤቱ ፍጻሜን አስታውቀኝ። የዘመኔ ቁጥሮች ምን ያህል እንደሆኑ እኔም ምን ያህል ወደ ኋላ እንደምቀር አውቅ ዘንድ እነሆ ዘመኖቼን አስረጃቸው። አካሌም በፊትህ እንደ ኢምንት ነው። ሕያው የሆነ ሰው ሁሉ በእውነት ከንቱ ብቻ ነው። በከንቱ ይታወካል እንጂ በእውነት ሰው እንደ ጣላ ይመላለሳል። ያከማቻል፣ የሚሰበስብለትንም አያውቅም። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትዕግስቴም ከአንተ ዘንድ ነው። ከኃጢአቴ ሁሉ አድነኝ፣ ለሰነፎችም ስድብ አታድርገኝ። አንተ ሰርተኸኛልና ዝም አልኩ፣ አፌንም አልከፈትኩም። መቅሰፍትን ከኔ አርቅ፣ ከእጅህ ብርታት የተነሳ ልቄአለሁና። በተግሣጽህ ስለ ኃጢአቱ ሰው ዘለፍከው፣ ነፍሱም እንደ ሸረሪት ድል ታልቃለች። በእውነት ሰው ሁሉ ከንቱ ነው። አቤቱ ጸሎቴን ስማ፣ ጩኸቴንም አድምጥ፣ ልቅሶዬንም ቸል አትበል። እኔ በምድር ላይ መጻተኛ ነኝና እንደ አባቶችም እንግዳ ነኝና፣ ወደማልመለስበት ሳልሄድ አርፍ ዘንድ ተወኝ። መዝሙረ ዳዊት 39 ቆይቼ እግዚአብሔርን ደጅ ጠናሁ፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋት ጉድጓድ ከረግረግም ጭቃ ወጣኝ። እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና። አዲስ ዝማሬን በአምላካችን ምስጋና በአፌ ጨመረ። ብዙዎች ያያሉ ያፈሩማል፣ በእግዚአብሔር ይታመናሉ። እግዚአብሔርን የታመነ ወደ ትዕቢተኛና ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው። አቤቱ አምላኬ ያደረግከውን ተአምራት ብዙ ነው፣ ሐሳብህን ምንም የሚመስለው የለም። ባወራም ብናገርም ከቁጥር ሁሉ በዛ። መስዋዕትንና ቁርባንን አልወደድክም፣ ሥጋን አዘጋጀህልኝ። የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻህም። በዚያን ጊዜ አልኩ፣ እነሆ መጣሁ፣ ስለ እኔ በመጽሐፍ ራስ ተጽፏል። አምላኬ ሆይ ፈቃድህን ለማድረግ ወደድኩ፣ ሕግህም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅን አወራሁ፣ እነሆ ከንፈሮቼን አልከለከልክም። አቤቱ አንተ ጽድቄን ታውቃለህ፣ እውነትህንም በልቤ ውስጥ አልሰወርኩም። ማዳንህንም ተናገርኩ፣ ምሕረትህና እውነትህን ከታላቅ ጉባኤ አልሰወርኩም። አቤቱ አንተ ምሕረትህን ከኔ አታርቅ፣ ቸርነትህና እውነትህ ዘወትር ይጠብቁኝ። ቁጥር የሌላት ክፋት አግኝታኛለችና ኃጢአቶች ያዙኝ። ማየት ተስኖኛልና ከራሴ ጠጉር ይልቅ በዙ፣ ልቤም ተወኝ። አቤቱ ታድነኝ ዘንድ ፍቀድ፣ አቤቱ እኔን ለመርዳት ፍጠን። ነፍሴን ለማጥፋት የሚወድ ይፈሩ፣ በአንድነት የሚጎሳቆሉ። በእኔ ላይ ክፋትን ሊያደርጉ የሚወዱ ወደ ኋላቸው ይመለሱ ይጎሳቆሉም። እሰይ እሰይ የሚሉኝ እፍረታቸውንም ወዲያው ይከፈሉ። አቤቱ የሚፈልጉ ሁሉ በአንተ ደስ ይበላቸው፣ ሐሴትም ያድርጉ። ሁልጊዜ ማዳንህን የሚወዱ ዘወትር እግዚአብሔር ታላቅ ይሁን ይበሉ። እኔ ችግረኛና ምስኪን ነኝ፣ ጌታ ግን ያስብልኛል። አንተ ረዳቴና መድኃኒቴ ነህ። አምላኬ ሆይ አትዘግይ። መዝሙረ ዳዊት 40 ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል። በምድር ላይ የሚያመሰግነዋል፣
በጠላቶቹም እጅ አያሳልፈውም። እግዚአብሔር በደዌ አልጋ ሳለ ይረዳዋል፣ መኝታውንም ሁሉ በበሽታው ጊዜ ያነጥፍለታል። እኔስ አቤቱ ማረኝ፣ አንተን በድያለሁና ነፍሴን ፈውሳት አልኩ። ጠላቶቼም በላይ ክፋትን ይናገራሉ። መቼም ይሞታል፣ ስሙስ መቼ ይሻራል ይላሉ። እኔን ለማየት ቢገባ ከንቱ ይናገራል። ልቡ ኃጢአትን ሰበሰበለት፣ ወደ ሜዳ ይወጣል ይናገራልም። በላዬ በመተባበር ጠላቶቼ ሁሉ ይንሸካሸኩብኛል፣ በእኔ ላይም ክፋትን ያስባሉ። ክፉ ነገር መጣበት፣ ተኝቷል፣ ከእንግዲህ ወዲህ አይነሳም ይላሉ። ደግሞ የሰላሜ ሰው የታመንኩት እንጀራዬን የበላ በእኔ ላይ ተረከዙን አነሳ። አንተ ግን አቤቱ ማረኝ፣ እመልስላቸውም ዘንድ አስነሳኝ። ጠላቴ እልል አይልብኝምና ስለዚህ እንደወደድከኝ አወቅኩ። እኔን ግን ስለ ቅንነቴ ተቀበልከኝ፣ በፊትህም ለዘላለም አጸናኸኝ። ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ። አሜን አሜን። መዝሙረ ዳዊት 41 ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላክንስ ፊት መቼ አያለሁ? ዘወትር አምላክህ ወዴት ነው ሲሉኝ እምባዬ በቀንና በሌሊት ምግብ ሆነኝ። ይህን ሳስብ ነፍሴ በእኔ ውስጥ ፈሰሰች። ወደ እግዚአብሔር ቤት ወደ ምስጋና መኖሪያ ስፍራ ገባለሁና በዓል የሚያደርጉ ሰዎች የደስታና ምስጋና ቃል አሰሙ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ ታመኚ። አምላኬ ሆይ ነፍሴ በእኔ ውስጥ ታወከች። ስለዚህ በዮርዳኖስ ምድር በአርሞንኤምም በታናሹ ተራራ አስብሃለሁ። በፏፏቴ ድምፅ ቀላይ ቀላይን ትጠራለች። ማዕበልህና ሞገድህን ሁሉ በላይ አለፈ። እግዚአብሔር በቀን ቸርነቱን ያዛል፣ በሌሊትም ዝማሬው በእኔ ዘንድ ይሆናል። የኔ ስዕለት ለሕይወቴ አምላኬ ነው። እግዚአብሔርን አንተ መጠጊያዬ ነህ፣ ለምን ረሳኸኝ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመለሳለሁ እለዋለሁ። ጠላቶቼ ሁልጊዜ አምላክህ ወዴት ነው ባሉኝ ጊዜ አጥንቶቼ የቀለጣጠሙኝ ሰደቡኝ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። መዝሙረ ዳዊት 42 አቤቱ ፍረድልኝ፣ ከጽድቅም ከራቁ ሕዝብም ክርክሬን ተከራከር። ከሸንጋይና ከግፈኛ ሰው አድነኝ። አንተ አምላኬ ኃይሌም ለምን ትተወኛለህ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመለሳለሁ? ብርሃንህና እውነትህን ላክ፣ እነርሱ ይምሩኝ። ወደ ቅድስና ተራራና ወደ ማደሪያ ይውሰዱኝ። ወደ እግዚአብሔር መሠዊያ ጎልማስነቴንም ደስ ወዳሰኛት ወደ አምላኬ እገባለሁ። አቤቱ አምላኬ በበገና አመሰግንሃለሁ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ እግዚአብሔር ታመኚ። መዝሙረ ዳዊት 43 አቤቱ በጆሮአችን ሰማን፣ አባቶቻችንም በዘመናቸው በቀድሞ ዘመን የሰራኸውን ሥራ ነገሩን። እጅህ አሕዛብን አጠፋች፣ እነርሱንም ተከልክ። አሕዛብን አሰቃያቸው፣ አሳደድካቸውም። በሰይፋቸው ምድርን አልወረሱም፣ ክንዳቸውም አላዳናቸውም። ቀኝህና ክንድህን የፊትህን ብርሃን ነው እንጂ ወድሃቸዋልና። አምላኬና ንጉሴ አንተ ነህ፣ ለያዕቆብም መድኃኒትህን እዘዝ። በአንተ ጠላቶቻችንን እንዋጋቸዋለን፣ በስምህም በላያችን የቆሙትን እናዋርዳቸዋለን። በቀስቴ የምታመን አይደለሁምና ሰይፌም አያድነኝምና፣ አንተ ግን ከጠላቶቻችን አዳንከን፣ የሚጠሉንንም አሳፈርካቸው። ሁልጊዜ በእግዚአብሔር እንከብራለን፣ ስምህን ለዘላለም እናመሰግናለን። አሁን ግን ጠላህን፣ አሳፈርከንም፣ ከሰራዊቶቻችን ጋር አትወጣም። ከጠላቶቻችን ፊት ወደ ኋላችን መለስከን፣ የሚጠሉን ተነጣጠቁን። እንደ በጎች ሊበሉን ሰጠህን፣ ወደ አሕዛብን በተንከን። ሕዝብህን ያለ ዋጋ ሰጠህ፣ በመለወጣቸውም ትርፍ የለውም። ለጎረቤቶቻችን ስድብ
በዙሪያችንም ላሉ መሳቂያና መዘባበቻ አደረከን። በአሕዛብ ዘንድ ምሳሌ፣ በሕዝብም ዘንድ የራስ መንቀሳቀሻ አደረከን። ጉስቁልናዬ ሁልጊዜ በፊትህ ነው፣ የፊቴም እፍረት ሸፈነኝ። ከሚሳደብና ከሚላገድ ቃል የተነሳ ከጠላትና ከቂመኛ ፊት የተነሳ ነው። ይህ ሁሉ በእኛ ላይ ደረሰ፣ አልረሳንህም፣ ኪዳንህንም አልወነጀልንም። ልባችን ወደ ኋላ አልተመለሰም፣ ፍለጋችን ከመንገድ ፈቀቅ አላለም። በክፉ ስፍራ አዋርደኸናልና በሞት ጥላም ሰውረኸናልና። የአምላካችንን ስም ረስተን ቢሆን እጃችንንም ወደ ሌላ አምላክ አንስተን ቢሆን እግዚአብሔርህን አይመረምረውም ነበር፣ እርሱ ልብ የሰወረውን ያውቃልና። ስለ አንተ ሁልጊዜም ተገድለናል፣ እንደሚታረዱም በጎች ሆነናል። አቤቱ ንቃ፣ ለምንስ ትተኛለህ? ተነስ፣ ለዘወትርም አትጣለን። ለምንስ ፊትህን ትሰውራለህ? መከራችንንና ችግራችንን ለምን ትረሳለህ? ነፍሳችን በመሬት ላይ ተጎሳቁላለችና ሆዳችንም ወደ ምድር ተጣብቃለችና። አቤቱ ተነሳና እርዳን፣ ስለ ስምህም ተበጀን። መዝሙረ ዳዊት 44 ልቤ መልካም ነገርን አፈለቀ፣ እኔ ስራዬንም ለንጉሥ እነግራለሁ። አንደበቴ እንደ ፈጣን ጸሐፊ ብዕር ነው። ውበትህ ከሰው ልጆች ይልቅ ያምራል፣ ሞገስ በከንፈሮች ፈሰሰ። ስለዚህ እግዚአብሔር ለዘላለም ባረከ። ኃያል ሆይ በቁንጅናህና በውበትህ ሰይፍህን በወገብህ ታጠቅ። ስለ ቅንነትና ስለ የዋህነት ስለ ጽድቅም አቅና። ተከናወን ንገስምም፣ ቀኝህም በክብር ይመራሃል። ኃያል ሆይ ፍላጻዎችህ የተሳሉ ናቸው፣ እነርሱም በንጉሥ ጠላቶች ልብ ውስጥ ይገባሉ፣ አሕዛብም በበታችህ ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግሥትህ በትር የቅንነት በትር ነው። ጽድቅን ወደድክ አመፃንም ጠላ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታ ዘይት ቀባ። በልብሶች ሁሉ ከርቤና ሽኩቶ ዝባድም አሉ። ከዝሆን ጥርሶች አዳራሽ ደስ ያሰኙሃል። የንጉሶች ሴት ልጆች ለክብርህ ናቸው። በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች። ልጄ ሆይ ስሚ፣ ጆሮሽንም አዘንቢ፣ ወገንሽን የአባትሽንም ቤት እርሺ። ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና። የጢሮስ ሴት ልጆች እጅ መንሻ ይዘው ይሰግዱለታል። የምድር ባለጠጎች አሕዛብ በፊትህ ይማልላሉ። ለሐሴቦን ንጉሥ ልጅ ሁሉ ክብሯ ነው፣ ልብሷ የወርቅ መጎናጸፊያዋ ነው። በኋላዋ ደናግሉን ለንጉሥ ይወስዳሉ፣ ባልንጀሮቿንም ወደ አንተ ያቀርባሉ። በደስታና በሐሴት ይወስዷቸዋል፣ ወደ ንጉሥ እልፍኝም ያስገቧቸዋል። በአባቶችሽ ፋንታ ልጆችሽ ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ። ለልጅ ልጅ ሁሉ ስምሽን ያሳስባሉ። ስለዚህ ለዓለምና ለዘላለም አሕዛብ ይገዙልሃል። መዝሙረ ዳዊት 45 አምላካችን መጠጊያችንና ኃይላችን፣ ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወስዱ አንፈራም። ወኖቻቸው ጮኹ ተናወጡም፣ ተራሮችም በኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነውና አትናወጥም። እግዚአብሔርም ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግሥታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔር ሥራ በምድር ያደረገውን ተአምራት እንድታዩ ነው። እስከ ምድር ዳርቻ ድረስ ጦርነት ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ ወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድር ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብም አምላክ መጠጊያችን ነው። መዝሙረ ዳዊት 46 አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ። እግዚአብሔር ልዑል ግሩምም ነውና፣ በምድር ሁሉ ላይም ታላቅ ንጉሥ ነውና። አሕዛብን ከኛ በታች ወገኖችንም ከእግራችን በታች ያስገዛልን። ለርስቱም እኛን መረጠን፣ የወደደውንም የያዕቆብን ውበት። አምላክ በእልልታ እግዚአብሔርን በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ።
እግዚአብሔር ለምድር ሁሉ ንጉሥ ነውና በማስተዋል ዘምሩ። እግዚአብሔር በአሕዛብ ላይ ነገሠ። እግዚአብሔር በቅድስናው ዙፋን ይቀመጣል። የምድር ኃይለኞች ለእግዚአብሔር ናቸውና የአሕዛብ አለቆች ወደ አብርሃም አምላክ ተሰበሰቡ፣ እርሱንም ከፍ ከፍ አደረጉት። መዝሙረ ዳዊት 47 እግዚአብሔር ትልቅ ነው፣ በአምላካችን ከተማ በተቀደሰ ተራራ ምስጉን ነው። በሰሜን ወገን በመልካም ስፍራ የቆመ የምድር ሁሉ ደስታ የጽዮን ተራራ ነው። እርሱም የትልቁ ንጉሥ ከተማ ነው። እግዚአብሔር በአዳራሾቿ መጠጊያ ሆኖ ይታወቃል። እነሆ ነገሥታት ተከማችተው በአንድነት መጥተዋል። እነርሱስ አይተው ተደነቁ፣ ደነገጡ፣ ታወኩ። መንቀጥቀጥ እንደ ወላድ ምጥ በያዛቸው። በኃይለኛ ነፋስ የተርሴስን መርከቦች ትሰብራለህ። እንደ ሰማን እንዲሁ አየን። በሰራዊት ጌታ ከተማ በአምላካችን ከተማ እግዚአብሔር ለዘላለም ያጸናታል። አምላክ ሆይ በአሕዛብ መካከል ምሕረትህን ተቀበል። አምላክ ሆይ እንደ ስምህ እንዲሁ እስከ ምድር ዳርቻ ድረስ ምስጋና ነው። ቀኝህ ጽድቅን የተሞላች ናት። አቤቱ ስለ ፍርድህ የጽዮን ተራራ ደስ ይበለው፣ የአይሁድም ሴት ልጆች ሐሴት ያድርጉ። ጽዮንን ክበቧት፣ በዙሪያዋም ተመላለሱ፣ ግንቦቿንም ቁጠሩ፣ በብርታቷ ልባችሁን አኑሩ፣ አዳራሿን አስቡ፣ ለሚመጣው ትውልድ ትነግሩ ዘንድ። ለዓለምና ለዘላለም ይህ የአምላካችን ነው፣ እርሱም ለዘላለም ይመራናል። መዝሙረ ዳዊት 48 አሕዛብ ሁላችሁ ይህን ስሙ፣ በዓለም የምትኖሩ ሁላችሁ አድምጡ። ዝቅተኞችና ከፍተኞች፣ ባለጠጎችና ድሆች በአንድነት። አፌ ጥበብን ይናገራል፣ የልቤም ሐሳብ ማስተዋልን። ጆሮዬን ወደ ምሳሌ ያዘነብላለሁ፣ በበገናም ምስጢሬን እገልጣለሁ። ኃጢአት ተረከዜን በከበበኝ ጊዜ በክፉ ቀን ለምን እፈራለሁ? በኃይላቸው የሚታመኑ በባለጠግነታቸው ብዛት የሚመኩ ወንድም ወንድሙን አያድንም፣ ሰውም አያድንም፣ ቤዛውን ለእግዚአብሔር አይሰጥም። ለዘላለም እንዲኖር ጥፋትንም እንዳያይ የነፍሳቸውን ለውጥ ከብሯልና ለዘላለምም ቀርቷልና። ብልሃተኞች እንዲሞቱ ሰነፎችና ደንቆሮች በአንድነት እንዲጠፉ ገንዘባቸውንም ለሌሎች እንዲተዉ አይቷል። በልባቸውም ቤታቸውን ለዘላለም የሚኖር ማደሪያቸውም ለልጅ ልጃቸው የሚሆን ይመስላቸዋል። በየአገራቸውም ስማቸው ይጠራል። ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰለ። ይቺ መንገዳቸው መሰናክላቸው ነች፣ ከእነርሱም በኋላ የሚመጡ በአፋቸው እሺ ይላሉ። እንደ በጎች ወደ ሲኦል የሚሄዱ ናቸው፣ እረኛቸውም ሞት ነው። ቅኖችንም በማለዳ ይገዟቸዋል፣ ውበታቸውም ከመኖሪያቸው ተለይታ በሲኦል ታረጃለች። ነገር ግን እግዚአብሔር ይቀበለኛልና ነፍሴን ከሲኦል እጅ ይቤዣታል። የሰው ባለጠግነት የቤቱም ክብር በበዛ ጊዜ አትፍራ፣ በሞተ ጊዜ ከእርሱ ጋር ምንም አይወስድምና ክብሩና ከእርሱ በኋላ አይወርድምና። በሕይወቱ ሳለ ነፍሱን ባርኳልና ለሰውነቱ መልካም ብታደርግለት ያመሰግንሃል። ሆኖም ወደ አባቶቹ ትውልድ ይወርዳል፣ ለዘላለምም ብርሃንን አያይም። አእምሮ የሌለው ሰው ክቡር ሰው እንደሚጠፋ እንስሶች መሰለ። መዝሙረ ዳዊት 49 የአማልክት አምላክ እግዚአብሔር ተናገረ። ከፀሐይም መውጫ ጀምሮ እስከ መግቢያዋ ድረስ ምድርን ጠራት። ከክብሩ ውበት ከጽዮን እግዚአብሔር ገልጦ ነው ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳት በፊት ይቃጠላል፣ በዙሪያውም ብዙ አውሎ አለ። በላይ ያለውን ሰማይን ምድርንም በሕዝቡ ለመፍረድ ይመጣል። ከእርሱ ጋር ለመስዋዕት ኪዳን የቆሙትን ቅዱሳኑን ሰበሰቡለት። ሰማያት ጽድቁን ይናገራሉ፣ እግዚአብሔር ፈራጅ ነውና። ሕዝቤ ስማኝ ልንገርህ፣ እስራኤልም ስማኝ ልመስክርብህ። አምላክህስ እኔ አምላክህ ነኝ። ስለ ቁርባን የምዘልፍህ አይደለሁም፣ የሚቃጠል መስዋዕት ሁልጊዜ በፊቴ ነው። ከቤትህ ፍሪዳ ከመንጋህም አውራ ፍየል አልወስድም። የምድረ በዳ አራዊት ሁሉ በሺህ ተራሮች ያሉ እንስሶችም የኔ ናቸውና። የሰማይን አዕዋፍ ሁሉ አውቃለሁ፣ የምድረ በዳ አራዊትም በእኔ ዘንድ ናቸው። ብራብም ላንተ አልነግርህም፣ ዓለምና ሞላው የኔ ነውና። የፍሪዳውን ሥጋ በላዋለሁን? የፍየሉንስ ደም እጠጣዋለሁን? ለእግዚአብሔር የምስጋና መሥዋዕት ሰዋ፣ ለልዑልም ስእለትህን ስጥ። በመከራ ቀን ጥራኝ፣ አድንሃለሁም፣ አንተም ታከብረኛለህ። ኃጢአተኛው ግን እግዚአብሔር አለው፣ ለምን አንተ ሕጌን ትናገራለህ?
ኪዳኔንም በአፍህ ለምን ትወስዳለህ? አንተስ ተግሣጼን ጠላህ፣ ቃሎቼንም ወደ ኋላ ጣልክ። ሌባውን ባየህ ጊዜ ከእርሱ ጋር ትሮጥ ነበር፣ እድል ፈንታህንም ከአመንዝሮች ጋር አደረግ። አፍህ ክፋትን አበዛ፣ አንደበትህም ሽንገላን ተበተበ። ተቀምጠህ ወንድምህን አማኸው፣ ለእናትህም ልጅ እንቅፋት አኖርክ። ይህን አድርገህ ዝም አልኩ፣ እኔ እንዳንተ ሆን ዘንድ ጠረጠርክ። እዘልፍሃለሁ፣ በፊትህም እቆማለሁ። እግዚአብሔርን የምትረሱ እናንተ ይህን አስተውሉ፣ አለዚያ ግን ይነጥቃል የሚያድንም የለም። ምስጋናን የሚሰዋ ያከብረኛል፣ እግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚህ አለ። መዝሙረ ዳዊት 50 አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊትህ ነው። አንተም ብቻ በደልኩ፣ በፊትህም ክፋትን አደረግኩ። በነገርህም ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ። እነሆ በአመፃ ተጸነስኩ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድክ፣ የማይታይ ስውር ጥበብን አስታወከኝ። በሂሶጵ ብርጨኝ እነጻለሁም፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርካቸው አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈሴን በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በሽታ መንፈሴን ደግፈኝ። ለሕግ ተላላፎች መንገድህን አስተምራለሁ፣ ኃጢአተኞችንም ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ፣ አንደበቴም በአንተ ጽድቅ ትደሰታለች። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያውራ። መስዋዕትን ብትወድስ በሰጠውህ ነበር፣ የሚቃጠለውን መስዋዕት ደስ አያሰኝህም። እግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውን የተዋረደውን ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሰማምራት፣ የኢየሩሳሌምንም ቅርጾች ሥራ። የጽድቁን መስዋዕት መባውንም የሚቃጠለውንም መስዋዕት በወደድክ ጊዜ ያን ጊዜ በመሠዊያህ ላይ ፍሪዳዎችን ይሰዋሉ። መዝሙረ ዳዊት 51 ኃያል ሆይ በክፋት ለምን ትጓደዳለህ? ሁልጊዜስ በመተላለፍ። አንደበትህ ኃጢአትን ያስባል፣ እንደ ተሳለ ምላጭ ሽንገላን አደረግ። ከመልካም ይልቅ ክፋትን፣ ጽድቅንም ከመናገር ይልቅ አመፃን ወደድክ። የሚያጠፉ ቃልን ሁሉ የሽንገላ ምላስን ወደድክ። ስለዚህ እግዚአብሔር ለዘላለም ያፈርስሃል፣ ከቤትህ ይነቅልሃል ያፈልስሃልም፣ ስርህንም ከሕያዋን ምድር። ጻድቃን አይተው ይፈራሉ፣ በእርሱም ይስቃሉ፣ እንዲህ ይላሉ፣ እግዚአብሔርን ረዳቱ ያላደረገ፣ በባለጠግነቱም ብዛት የታመነ፣ በከንቱ ነገርም የበረታ ያ ሰው እነሆ። እኔስ በእግዚአብሔር ቤት እንደ ለመለመ እንደ ወይራ ዛፍ ነኝ። ለዓለምና ለዘላለም በእግዚአብሔር ምሕረት ታመንኩ። አድርገህልኛልና ለዘላለም አመሰግንሃለሁ። በቅዱሳንም ዘንድ መልካም ነውና ስምህን ተስፋ አደርጋለሁ። መዝሙረ ዳዊት 52 ሰነፍ በልቡ አምላክ የለም ይላል፣ ረከሱ በበደላቸውም ጎሰቆሉ። በጎ ነገርን የሚያደርጋት የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ በደሉ አብረውም ረከሱ፣ አንድስ እንኳ በጎ ነገርን የሚያደርጋት የለም። ሕዝቤ እንጀራ እንደሚበላ የሚበሉ ግፍ አድራጊዎች ሁሉ አያውቁምን? እግዚአብሔርን አይጠሩትም። እግዚአብሔር የግብዞችን አጥንቶች በትኗልና በዚያ የሚያስፈራ ሳይኖር እጅግ ፈሩ። እግዚአብሔር ንቋቸዋልና አሳፈርካቸው። መድኃኒትን ከጽዮን ለእስራኤል ማን በሰጠ? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል። መዝሙረ ዳዊት 53 አቤቱ በስምህ አድነኝ፣ በኃይልህም ፍረድልኝ። አቤቱ ጸሎቴን ስማኝ፣ የአፌንም ቃል አድምጥ። እንግዶች ቁመውብኛልና ኃያላንም ነፍሴን ሽተዋታልና እግዚአብሔር በፊታቸው አላደረጉትም። እነሆ እግዚአብሔር ይረዳኛል፣ ጌታዬም ለነፍሴ ደጋፊዋ ነው። ክፉ
ጥፋትን ወደ ጠላቶቼ ይመልሳታል፣ በእውነትህም አጥፋቸው። ከፈቃዴ እሰዋልሃለሁ፣ አቤቱ መልካም ነውና ስምህን አመሰግናለሁ። ከመከራ ሁሉ አድኖኛልና ዓይኔም በጠላቶቼ ላይ አይታለችና። መዝሙረ ዳዊት 54 አቤቱ ጸሎቴን አድምጥ፣ ልመናዬንም ቸል አትበል። ተመልከተኝ ስማኝም፣ በሐዘኔ ተቅበዘበዝኩ ተናወጥኩም። ከጠላት ድምፅ ከአመፀኛ ግፍ የተነሳ አመፃን በላይ ጥለውብኛልና በቁጣም ጠልተውኛልና። ልቤ በላይ ተናወጠብኝ፣ የሞት ድንጋጤም ወደቀብኝ። ፍርሃትና እንቅጥቅጥ መጡብኝ፣ ጨለማም ሸፈነኝ። በርሬ ያርፍ ዘንድ እንደ ርግብ ክንፍ ማን በሰጠኝ? እነሆ ኮብልዬ በራቅኩ በምድረ በዳ በተቀመጥኩ፣ ከአውሎና ከብርቱ ንፋስ ሸሽቼ በፈጠንኩ አልኩ። አቤቱ ግፍንና ጠብን በከተማ ውስጥ አይቻለሁና አስጥማቸው፣ አንደበታቸውንም ቁረጥ። በቀንና በሌሊት በቅጥሯ ይከቧታል። አመፃንና ድካምን ኃጢአትም በመካከሏ ነው። ተንኮልና ሽንገላ ከአደባባዩ አይርቁም። ጠላትስ ቢሰድበኝ በታገስኩ ነበር። የሚጠላኝም ራሱን በላይ ከፍ ከፍ ቢያደርግ ከእርሱ በተሸሸኩ ነበር። አንተ ግን እኩያዬ ሰው፣ ባልንጀራዬና የልቤ ወዳጅ፣ መብልን ከኔ ጋር በአንድነት ያጣፈጥ፣ በአንድ ልብ በእግዚአብሔር ቤት ተራመድን። ሞት ይምጣባቸው፣ በሕይወት ሳሉ ወደ ሲኦል ይውረዱ፣ ክፋት በማደሪያቸውና በመካከላቸው ነውና። እኔ ግን ወደ እግዚአብሔር ጮኽኩ፣ እግዚአብሔርም ሰማኝ። በማታና በጠዋት በቀትርም እናገራለሁ፣ እጮህም አለው፣ ቃሌን ይሰማኛል። በእኔ ላይ ብዙ ነበሩና ከሚቃረቡኝ ነፍሴን በሰላም አድናት። ቤዛ የላቸውምና እግዚአብሔርንም አልፈሩትምና ከጥንት ጀምሮ የነበረ እግዚአብሔር ሰምቶ ያጎሳቁላቸው። ከእርሱ ጋር ሰላም በነበሩት ላይ እጁን ዘረጋ፣ ኪዳኑንም አረከሱ። አፉ ከቅቤ ይልቅ ለዘበ፣ በልቡ ግን ሰልፍ ነበረ። ቃሎቹም ከዘይት ይልቅ ለሰለሱ፣ እነርሱ ግን እንደተመዘዘ ሰይፍ ናቸው። ትካዜህን በእግዚአብሔር ላይ ጣል፣ እርሱም ይደግፈዋል፣ ለጻድቁም ለዘላለም ሁከትን አይሰጠውም። አንተ ግን አቤቱ ወደ ሞት ጉድጓድ ታወርዳቸዋለህ። የደም ሰዎችና ሸንጋዮች ዘመናቸው ግማሽ አይሞላም። እኔ ግን አቤቱ እታመንሃለሁ። መዝሙረ ዳዊት 55 አቤቱ ሰው ረግጦኛልና ማረኝ፣ ሁልጊዜም በሰልፍ አስጨንቆኛል። የሚዋጉኝ በዝተዋልና ሁልጊዜ ቀኑን ሁሉ ጠላቶቼ ረገጡኝ። እኔ ግን ፈራሁ፣ በአንተም ታመንኩ። በእግዚአብሔር ቃሉን አመሰግናለሁ። በእግዚአብሔር ታመንኩ፣ አልፈራም። ሰው ምን ያደርገኛል? ሁልጊዜ ቃሎቼን ይጸየፉብኛል። በእኔ ላይም የሚመክሩት ሁሉ ለክፉ ነው። ይሸምቁብኛል፣ ይሸሽጉኝማል። እነርሱ ተረከዜን ይመለካከታሉ፣ ሁልጊዜም ነፍሴን ይሸምቁባታል። በምንም ምን አታድናቸውም። አሕዛብን በቁጣ ትጥላቸዋለህ። አምላክ ሆይ ሕይወቴን ነገርኩ፣ እንባዬን እንደ ትእዛዝህ በፊትህ አኖርክ። በጠራሁ ጊዜ ጠላቶቼን ወደ ኋላቸው ይመለሳሉ። አንተ አምላኬ እንደሆንክ እነሆ አወቅኩ። በእግዚአብሔር ቃሉን አመሰግናለሁ፣ በእግዚአብሔር ቃሉን አከብራለሁ። በእግዚአብሔር ታመንኩ፣ አልፈራምም። ሰው ምን ያደርገኛል? አቤቱ የምስጋና ስዕለት የምሰጥህ ከኔ ዘንድ ነው። ነፍሴን ከሞት እግሮቼን ከመውደቅ አድንሃልና በሕያዋን ብርሃን እግዚአብሔር ደስ አሰኘው ዘንድ። መዝሙረ ዳዊት 56 ማረኝ አቤቱ ማረኝ፣ ነፍሴ አንተን ታምናለችና ጉዳት እስክታልፍ ድረስ በክንፎች ጥላ ታመናለሁ። ወደሚረዳኝ እግዚአብሔር ወደ ልዑል እግዚአብሔር እጮሃለሁ። ከሰማይ ጓዳ ነኝ፣ ለረገጡኝም ውርደትን ሰጣቸው። እግዚአብሔር ቸርነቱና እውነቱን ላከ፣ ነፍሴን ከአንበሶች መካከል አዳናት። ደንግጬ ተኛው። የሰው ልጆች ጥርሳቸው ጦርና ፍላጻ፣ አንደበታቸውም የተሳለ ሾተል ነው። አምላኬ ሆይ በሰማይ ላይ ከፍ ከፍ በል፣ ክብርህም በምድር ሁሉ ላይ ትሆን። ለእግሮቼ ወጥመድን አዘጋጁ፣ ነፍሴንም አጎበጧት። ጉድጓድ በፊቴ ቆፈሩ፣ በእርሱም ወደቁ። ልቤ ጨካኝ ነው፣ አቤቱ ልቤ ጨካኝ ነው። እቀኛለሁ፣ እዘምራለሁ። ክብሬ ይነሳ፣ በገናና መሰንቆም ይነሱ። እኔም ማልጄ እነሳለሁ።
አቤቱ በአሕዛብ ዘንድ አመሰግንሃለሁ፣ በወገኖችም ዘንድ እዘምርልሃለሁ። ምሕረትህ እስከ ሰማይ ድረስ ከፍ ብላለችና እውነትህም እስከ ደመናት ድረስ። አምላክ ሆይ በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ሁሉ ላይ ትሁን። መዝሙረ ዳዊት 57 በእውነት ጽድቅን ብትናገሩስ የሰው ልጆች ሆይ በቅን ትፈርዳላችሁ። በልባችሁ በምድረ በዳ ላይ ኃጢአትን ትሰራላችሁና እጆቻችሁም ግፍን ይታታሉና። ኃጢያን ከማኅፀን ጀምሮ ተለዩ፣ ከሆድም ጀምረው ሳቱ፣ ሐሰትንም ተናገሩ። ቁጣቸው እንደ እባብ መርዝ ነው፣ እንደ ምድር አውሬም ጆሮዋ የተደፈነ ነው። አዋቂ ሲደግምባት የአስማተኛውን ቃል እንደማትሰማ እግዚአብሔር ጥርሳቸውን በአፋቸው ውስጥ ይሰብራል። እግዚአብሔር የአንበሶቹን መንጋጋቸውን ያደቃል፣ እንደሚፈስ ውሃ ይቀልጣሉ። እስኪደክማቸው ድረስ ፍላጻዎቹን ይገትራል። እንደሚቀልጥ ሰም ያልቃሉ። እሳት ወደቀች፣ ፀሐይንም አላዩአትም። እሾሃችሁ ሳይታወቅ በትር ሆነ፣ ሕያዋን ሳላችሁ በመዓቱ ይነጥቃችኋል። ጻድቅ በቀልን ባየ ጊዜ ደስ ይለዋል፣ በኃጢአተኛው ደምም እጁን ይታጠባል። ሰውም በእውነት ለጻድቅ ፍሬ አለው፣ በእውነት በምድር ላይ የሚፈርድ አምላክ አለ ይላል። መዝሙረ ዳዊት 58 አምላኬ ሆይ ከጠላቶቼ አድነኝ፣ በላይም ከቆሙት አስጥለኝ። ከግፍ አድራጊዎች ታደገኝ፣ ከደም ሰዎችም አድነኝ። እነሆ ነፍሴን ሸምቀውባታልና ብርቱዎችም በላይ የተሰበሰቡ። አቤቱ በበደሌ አይደለም በኃጢአቴም አይደለም፣ ያለ በደል ሮጥኩ ተዘጋጀሁም። ተነስ ተቀበለኝ እይም። አንተም አቤቱ የኃያላን አምላክ የእስራኤል አምላክ አሕዛብን ሁሉ ትጎበኛቸው ዘንድ ተነስ። አመፅ የሚያደርጉትን ሁሉ አትማራቸው። ማታ ይመለሱ፣ እንደ ውሾችም ይራቡ፣ በከተማውም ይዙሩ። እነሆ በአፋቸው አሰምተው ይናገራሉ፣ ሰይፍም በከንፈሮቻቸው አለ፣ ማን ይሰማል ይላሉ። አንተ ግን አቤቱ ትስቅባቸዋለህ፣ አሕዛብንም ሁሉ ትንቃቸዋለህ። እግዚአብሔር መጠጊያዬ ነውና ኃይሌን ወደ አንተ አስጠጋለሁ። የአምላኬ ቸርነቱ ይገናኘኛል፣ አምላኬ በጠላቶቼ ላይ ያሳየኛል። ሕግህን እንዳይረሱ አትግደላቸው። አቤቱ ጋሻዬ በኃይልህ በትናቸው አውርዳቸውም። ስለ አፋቸው ኃጢአት ስለ ከንፈራቸውም ቃል መርገምንና ሐሰትን ስለሚናገሩ በትዕቢታቸው ይጠመዱ። በቁጣ አጥፋቸው፣ እንዳይኖሩም አጥፋቸው። የያዕቆብ አምላክ እስከ ምድር ዳርቻ ድረስ እንዲገዛ ይወቁ። ማታ ይመለሱ፣ እንደ ውሾችም ይራቡ፣ በከተማም ይዙሩ። እነርሱም መብል ለመፈለግ ይበተኑ፣ ያልጠገቡ እንደሆነም ያንጎራጉራሉ። እኔ ግን ለኃይልህ እቀኛለሁ፣ በምሕረትህም አለው ደስ ይለኛል። በመከራዬ ቀን መጠጊያዬና አምባዬ ሆነኸኛልና። ረዳቴ ሆይ ለአንተ ለአምላኬ እዘምራለሁ። አንተ አምላኬ መጠጊያዬ ምሕረቴም ነህና። መዝሙረ ዳዊት 59 አቤቱ ጣልከን አፈረስከንም፣ ተቆጣህን ይቅርም አልከን። ምድርን አናወጥካት አወካትም፣ ተናውጣለችና ቁስሏን ፈውስ። ለሕዝብህ ጭንቅን አሳያቸው፣ አስደንጋጩንም ወይን አጠጣህን። ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጠሃቸው። ወዳጆችህ እንዲድኑ በቀኝህ አድን አድምጠኝም። እግዚአብሔር በቅድስናው ተናገረ፣ ደስ ይለኛል። ሴኬምንም እካፈላለሁ፣ የሱኮትንም ሸለቆ እሰፍራለሁ። ገለዓድ የኔ ነው፣ ምናሴም የኔ ነው። ኤፍሬምም የራሴ መጠጊያ ነው። ይሁዳ ንጉሴ ነው፣ ሞዓብ መታጠቢያዬ ነው። በኤዶምያስ ላይ ጫማዬን እዘረጋለሁ፣ ፍልስጤም ይገዙልኛል። ወደ ጽኑ ከተማ ማን ይወስደኛል? ማንስ እስከ ኤዶምያስ ይመራኛል? አቤቱ የጣልከን አንተ አይደለህምን? አምላክ ሆይ ከሰራዊታችን ጋር አትወጣም። በመከራችን ረድኤትን ስጠን። የሰውን ማዳን ከንቱ ነው። በእግዚአብሔር ኃይልን እናደርጋለን፣ እርሱ የሚያስጨንቁንን ያዋርዳቸዋልና።
መዝሙረ ዳዊት 60 አምላኬ ሆይ ልመናዬን ስማ፣ ጸሎቴንም አድምጥ። ልቤ ተስፋ በቆረጠ ጊዜ ከምድር ዳርቻ ወደ አንተ ጮኻለሁ። በድንጋይ ላይ ከፍ ከፍ አደረከኝ። ጽኑ ግንብ በጠላት ፊት ተስፋዬም ሆነኸኛልና መራኸኝ። በድንኳንህ ለዘላለም እኖራለሁ፣ በክንፎችህም ጥላ እጋረዳለሁ። አቤቱ አንተ ስለቴን ሰምተሃልና ስምህንም ለሚፈሩ ርስትህንም ሰጥሃቸው። ለንጉሥ ከቀን በላይ ቀን ትጨምራለህ፣ ዓመታቱም ከምድር ወደ ትውልድ ይሆናሉ። በእግዚአብሔር ፊት ለዘላለም ይኖራል። ይጠብቋት ዘንድ ምሕረትህንና እውነትን አዘጋጀህለት። እንዲሁ ለስምህ ለዘላለም እዘምራለሁ፣ ስለቴን ሁልጊዜ ፈጽመው ዘንድ። ሶበ ሰቀልዎ ሶበ ሰቀልዎ ሶበ ሰቀልዎ ለእግዚእነ